ህዝቡ ሻቢያን አይፈልግም ሻቢያ ግን ህዝቡ ውስጥ መሽጎ ወንጀሎችን እየሰራ ነው በተመሳሳይ ህዋት ጋም ያለ ችግር ይሄ ነው ህዋት አሁን ህዝቡ ውስጥ ተደብቆ በህዝቡ ስም ይነግዳል በህዝቡ ስም ይጮሃል በህዝቡ ስም ውጊያ ይፈልጋል በህዝቡ ስም ግጭት ይፈልጋል ህዝቡን በደንብ ማስታጠቅ ያስፈልጋል ከይጽ ተላላኪ በመሆን ከመደራጀት አልፎ ግብጽ የምትፈልገውን ነገር ሁሉ ኢትዮጵያ ውስጥ ለማከናወን ቀን ከሌሊት እየሰሩ ነበር አሁንም ይሰራሉ ሻቢያ የጥፋት ቡድን ከመሆኑ አንፃር ከባህሪውም አንፃር ምን አይነት ድርጅት ነው ከኢትዮጵያ ጀርባስ በዚህ ደረጃ አለመውረዱ ምንድነው ምክንያቱ ብለው ያነሳሉ ሁሉ ጊዜ ከኢትዮጵያ መውደቅ ከኢትዮጵያ መክሰል ጀርባ አለ ተብሎ የሚነሳ ትልቁ ታሪካዊ ጠላት ነውና በዚህ ደረጃ ጠላት መሆኑ ከምን የተነሳ ነው ብለው ያስባሉ እስቲ ከባህሪው እንነሳ ከአደረጃጀቱ ነው አሁን ችግሩ ያለው እኛ ጋር ነው እነሱ ጋር አይደለም አሁን ብዙ ሰው ኢፒኤልኤፍ ወይ ሻቢያ ወይ ፕሬዝዳንት ኢሳያስንም ስም እየጠራ ወይ ኤርትራ መንግስትም እያለ ብዙ ጊዜ ሰው ሲኮንን እናያለን አሁን እነሱ መኮነን አልነበረብንም መኮነን ያለብን ራሳችንን ነው ሻቢያ ስራውን ነው እየሰራ ያለው የተመሰረተበትን ስራ ለምሳሌ አንተ ጋዜጠኛ ነህ ፋና አንተን ለጋዜጠኝነት ቀጥሯል ስራህ ነው ጋዜጠኝነት እንጀራህ ነው ልክ እንደዛው ግብጽ ኢትዮጵያን ለመበጥበጥ ሻቢያን ከዛ በፊትም ጀብሃን መስርታለች ቀጥሎም ደግሞ በሻቢያ በኩል ወይም በኢፒኤልኤፍ በኩል ወያኔም መስርቷል ሌሎችንም መጨመር እንችላለን ኢትዮጵያን ሲበጠብጡ የነበሩትና አሁንም እየበጠበጡ ያሉትን ማንሳት እንችላለን እና ሻቢያ ሲመሰረት መስራቹ ገንዘብ ሰጥቶ መሳሪያ ሰጥቶ ሁሉ ነገር አደራጅቶ የመሰረተው ቡድን ይሄንን ስራ ብሎ ማኒፌስቶ ቀርጾለት መሳሪያ ሰጥቶ የምንድነው የሞራል ስንቅ ገንዘብ ምንም ሰጥቶ አደራጅቶ ሳለ እኛ እነሱን እንደ ኖርማል የህዝብ ነፃ አውጪ አርገን አስበን ወደ ኖርማል ወደ ህዝብ ነፃ አውጪ ወይም የሆነ ለህዝብ አስቦ ወደ ትግል የገባ ቡድን የሚያደርገውን እንዲያደርግ ኤክስፔክት እናረጋለን which is wrong ይሄ ነው ስተታችን ይሄ ነው እነሱ እኮ የኤርትራን ህዝብ ነፃ ለማውጣት አይደለም ለኤርትራ ህዝብ እኩልነት አይደለም ለኤርትራ ህዝብ መሰረተ ልማት ወይም ልማት እድገት አይደለም የተመሰረቱት እነሱ ኢትዮጵያን ለመበጥበጥ በግብጽ ገንዘብ ተከፍሏቸው አደራጅቶ የተለቀቁ በዛ ሜንታል በዛ አይነት አስተሳሰብ በቃ ተደራጅቶ የመጡ ናቸው ያ ባይሆን ኖሮ እሺ የኢትዮጵያን እንተው እውነት ለኤርትራ ህዝብ የቲፒኤልኤፍንም ብንወስድ እውነት ለትግራይ ህዝብ ተደራጅቶ ቢሆን ኖሮ ለኤርትራ ህዝብ ውሃ አስመራ ውስጥ ውሃ የለም ውሃ ያስገቡ ነበር በዚህ በ30 40 ዓመት እድሜያቸው ምጽዋ ውስጥ ውሃ የለም መብራት የኤርትራ 10 ናት ስንት ሜጋዋት ምጽዋ አካባቢ አንድ ስቴሽን አለች እሷም በነዳጅ ነው መስራው ነዳጅ የሌለ ቀን ሳምንት ሙሉ መብራቱን እንኳን ማስተካከል አቅቷቸው አንዲት ከተማ ውስጥ ያለችን ፋብሪካ እንኳን ማንቀሳቀስ ያልቻለ ነው በዚህ በ30 40 ዓመት እድሜ ውስጥ አንዲት መንገድ አልተሰራችም ከአስመራ ተነስተ ምጽዋ ድረስ ወደ 100 ኪሎ ሜትር አካባቢ ነው ከምጽዋ ወደ ደቡብ ስትሄድ ደግሞ ወደ አሰብ ምናም ስትሄድ የተወሰነች አስፋልት በሊቢያ እርዳታ ተጀምራ ነበር እሷም ፍርክስክሷ ወጥቶ መሄድ አትችልም አስመራ ውስጥ የእርሻ ማሳ ነው ያ ውብ ከተማ የነበረ በኢትዮጵያ መንግስት ባይለስላሴም በደርግም ከዛም በጣሊያኖች የተሰራ ከተማ ዛሬ እንጻዎቹ ፈራርሰው አንዳንድ ቪዲዮዎች ላይ ማየት ይችላል ምጽዋ እኮ ያን የመሰለ በቱርክም በጣሊያንም በምንም የተሰራ ከተማ ወድሟል በቃ ፈርሶ ጥገና የለም ምን የለም መብራት የለም እንደው እውነት ለኤርትራ ህዝብ ቢሆን ኖሮ የሆነ መሰረተ ልማት ይዘረጉ ነበር ምንም ነገር የተመሰረተውንም አውድመው ጨርሰው አላውን አላማቸውና ስራቸው ኢትዮጵያ መበጥበጥ ይሄንን ደግሞ በአፉ ፕሬዝዳንት ኢሳያስ አንድ ወቅት በስብሰባ ላይ ህዝብ በተቀመጠበት ግብጽ ስትረዳን የነበረው ኢትዮጵያን እንድንበጣበጥ ነው ብሏል ስለዚህ በግብጽ ሲረዱ ስለነበር እነሱ ስራቸውን ነው እየሰሩ ያሉት እኔና አንተነን መቀየር ያቃተን ለህዝብ የተቋቋመ ህዝብ ነፃ ለማውጣት የቆመ መስሎን
ወደ መስመር ወደ ትክክለኛው የህዝብ አገልግሎትና ወደ ከጎረቤት ጋር ወዳጅነት ወንድማማችነት እንዲፈጥር ኤክስፔክት እናደርጋለን ከነሱ ፍጹም ይሄንን አያረጉ አቶ ባሪንቱ እርሶ እንግዲህ ረጅም ዓመት ኤርትራ እንደቆየ ሰው የሻዕቢያንም የፕሬዝዳንት ኢሳያስንም ሴራ በደንብ ይረዳሉ ብዬ ነው ማስበውና እስቲ የሻዕቢያን ኢትዮጵያን የማፍረስ ኢትዮጵያን የማድማት ትልቁ ረጅሙ እጃቸው ስኬት ሄዳል ሴራቸውስ እንዴት ነው የሚተነተነው የሚለው ነገር በተወሰነ አንሳ በጣም ጥሩ ምንድነው ያልሰሩት ነገር ኢትዮጵያ ላይ እኮ ያልሰሩት ነገር የለም ኢትዮጵያ ብቻ አይደለም ሱዳንም ደቡብ ሱዳን ላይም አልችል ብለው እንጂ ኬንያ ላይም እስከ የመንም ድረስ በቀደማቱ ጌታቸው አንስቷል እኔም ቀደም ብዬ በኢትዮጵያ ቴሌቪዥን ላይ ማንስቻለሁ የስሪላንካውን ታሚል ታይገር ሁሉ እዛ ሲያሰለጥኑ ነበር የኮንጎን ታጣቂ የተባለ ተቋሚ የተባለ መሰብሰብ ስራቸው የኮንጎን ፕሬዝዳንት ልጅ ካቢላን አሁን ከስልጣን ላይ ወረደውን እሱን ሁሉ እኮ እዛ ተሰኔ አስመራ ማንነት አምጥተው እኮ አሰልጥነው እዛ የነሱን ታጣቂዎች አሰልጥነው አሁንም ድረስ እንደዚህ ታጣቂ ማሰልጠን ብቻ ሳይሆን ሳቦታጅ የሚሰሩ ግለሰቦችና ቡድኖችን ያደራጁ እዚህ አካባቢ አገር ላይ በትነው የዶላርን ወይም ይሄ መኒ ላውንደሪንግ ይሄ የተለያየ የምንዛሪ ህገወጥ የገንዘብ ዝውውር ህገወጥ የሰው ዝውውር ህገወጥ የመሳሪያ ዝውውር ስራቸው እኮ ይሄ ነው most of them አስመራ ውስጥ አይደለም ሀብቱን የሚያፈሱት ይሄንንም ሰርቶ እኮ አገሩ ላይ እኮ ቢያለሙ ጥሩ ነው ውጪ ነው የሚያለሙት አብዛኞቻቸው ልጆቻቸውን ምኖቻቸውንም ውጪ ገንዘቦች ሌላውስ ኤርትራዊ የት ነው ያለው ግማሹ እዚህ ነው ግማሹ ሱዳን ነው ግማሹ ተሰዶ ዓለም ላይ እኮ ኦልሞስት ቁጥር 1 ስደተኛ እነሱ ሆነዋል ኦኬ እሱ ለነሱ እንተው እንበል ነገር ግን ኢትዮጵያ ላይ ምን እየሰራ ነው ላልከው ምን ያልሰራ አለ እኔን ጨምሮ እኮ በርካታ ታጣቂዎች ኢትዮጵያ እንድናፈርስ አገር እንድንበጠብጥ እኮ ፈንድ ሲያረጉ ነበር ይሄ መንግስት ታጣቂዎችን መልሶ ወደ እርቅ ሲመጣና ሁላችንም የዚህ ሀገር ባለቤቶች ነን ለምዶ ምንዋጋ ወደ ሰላም እንምጣ ብሎ ወደ ጠረጴዛ ሲያመጣኮ በጣም አክሮፈዋል እኮ የኢትዮጵያ መንግስት ማቀብ ስላስነሳላቸው የኢትዮጵያ መንግስት በሰላም አብረን ጥሩ ጎረቤት እንሁን ስላላቸው ብቻ የተወሰነች ሰዓት ላይ ወደ ጠረጴዛ የሚመጡ አይነት መስለው ነበር ኋላ ላይ ግን መልሶ አገረሸባቸው because ለምሳሌ ሌላው ቀርቶ ህዋት ወደ መስመር ከተመለሰ ብሎ መንግስት የፕሪቶሪያ ስምምነት ፈረመ ለምን እነከሌ ለምን አልጠፉም ለምን ህዋት አልጠፋም ለምን እንደዚህ አልፎ ተርፎኮ ለትግራይ ህዝብ ያላቸው ጥላቻ ራስኮ በቃ አንዳንዴ ሚዲያ ላይ ማትናገረው እየሆነ ብትተዋለ እንጂኮ ጥላቻቸውኮ ስር የሰደደ ጥላቻ ነው ስለዚህ ከህዋትም አልፎ ትግራይ ህዝብ ላይም አንድ ችግር እንዲደርስ ስለሚፈልጉ ከዚህ መንግስት ጋር መልሶ ጠላት ሆኑ ከዛ በተረፈ ደግሞ በህጋዊ መሄድ አይፈልጉም ህጋዊ ነገር ፍጹም አይፈልጉም እና የግብጽ ምን እንደምትፈልገው ኢትዮጵያኖች በመንደር ሰው አሁን በብሔር ነው አይደል የሚለው በመንደር በወረዳ በቀበሌ በወንዝ በእምነት በተለያየ ሳይኮሎጂ አይዲዮሎጂ እንድንበታተን ነው የምትፈልገው ዋይ አባይ እንዳንጠቀም ሌሎች ውሃዎችን እንዳን ወደ ቀይ ባህር እንዳንወጣ የዛስ አስፈጻሚ ማን ነው ሻዕቢያ ነው ከሻዕቢያ ቀጥሎ ወያኔን ወይም ህዋትን የህዋት አመራሮችን ከስሩ ደግሞ አድራይቶ ምናየው አይነት ነገር አሁን ራሱ ኤርትራ ውስጥ የሚሰለጥኑ ምናቃቸው ሰዎች አሉ ከኤርትራ ጥቅም የሚወስዱ አሉ በቀደም ፖርት ሱዳን የተካሄደው ነው እንውሰድ የጽምዶ አለያዝ ምንድነው ጽምዶ ምንድነው ሰሜንና ደቡብ አርገው ሊያዋጉ ነው እንደዛ እኮ ነው የሚሉት አፋቸው ሞልቶ እና ፕሮፌሰር መሐመድ ሐሰን እዛ ላይ ተሳትፏል ማን ነው ፕሮፌሰር መሐመድ ሐሰን በአረብኛ በእንግሊዘኛ በአማርኛ መግለጫ ሲሰጥ ነበር ለተለያየ ሚዲያ ስለ ጽምዶ ማለት ነው ማን ነው ፕሮፌሰር መሐመድ ያው ዊኖ እናቃለን ኢትዮጵያዊ የሶማሌ ክልል ተወላጅ ነው የቤልጂየም እንትን ነበር የቤልጂየም ፓርላማ አባል ነበር እኔ አስመራ ያለው ብዙ ጊዜ አስመራ ይመላለሳል ምን ሲሰራ ነበር አስመራ ብለን ብንል ማቀፍ ስለነበረበት መሳሪያ ያመላልስ ነበር ይሄ ሰውዛ ከአውሮፓ እና ከተለያየ የኤዥያ ሀገሮች መሳሪያ እንግዲህ ሻዕቢያ ስለተከለከለ ያን መሳሪያ ሎቢ ያደረገ
አውሮፓ ሀገራትም ከሻቢያ ጋር ይሄ የ2% ማዕቀብ ጥለውበት ነበር ታውቃለህ እሱን እንዳያደርጉ ሎቢ ሲያደርግ የነበረ ነው ህገወጥ መሳሪያ የሚያመላልስ ደላላ ነው ከኢሳያስ ጋር ቅርብ ወዳጅ ነው አቶ ባሬንቱ እዚህ ላይ እንዲጨምሩልኝ የምፈልገው ኤርትራም በሻቢያም ወደ ኋላ ተመልሶ እርሶም ነበርኩበት ብሎ የሚያነሱትን ታጣቂዎችን የማሰባሰብ በተለይ ከኢትዮጵያ ጋር ኢትዮጵያ ማድማት ከሚፈልጉ አካላት ጋር መስራት ታጣቂ የተባሉትን ጥያቄ ያለኝ ብለው ምናልባትም በራሳቸው ፍላጎት ሊሆን ይችላል የብሔር ጥያቄን የሃይማኖት ጥያቄን አንስተው የሚታጠቁ በትጥቅ የሚንቀሳቀሱ ሁሉንም በማሰባሰብ ይታወቃሉ የዛኔ እናስታውሳለን ኦላን ጨምሮ ግንቦት ሰባትን ጨምሮ የቤኒሻንጉል ጉሙዝ ታጣቂ ማይተናገዱት ማይደግፉት ታጣቂ የለምና ጽምዶንም ፖርት ሱዳን ላይ ያየውንም አንድ ትልቁ ጉዳያ ነው ከዛ ጀርባ እንግዲህ ቅድም እርሶ እንዳነሱልኝ የነዚህ ሰዎች ፍላጎት እናስታውሳለን በርግጥ እነዚህን ሰዎች መደገፋቸው ለነዚህ ሰዎች አስበው ነው ታጣቂ ለሚባሉ ሰዎች እውነት አስበው ነው ያን ብቻም ሳይሆን እሶ እዛ ኤርትራ እያሉ የግብጽ ደህንነቶችን ሴራራ ግንኙነት በደንብ ያንሱልኝ ምን ይመስል ነበር ግብጽ የማታቀው ታጣቂ ኤርትራ ውስጥ አልነበረም ግብጽ ፈንድ ማታደርገው ታጣቂ ኤርትራ ውስጥ አልነበረም ኤርትራ ማትፈልገው ግብጽ ማትፈልገው አገርም የትኛውንም ታጣቂ መርዳት አይችልም ምንረዳው በእንትን በኩል ነው በሻቢያ በኩል ነው ሻቢያ ደግሞ ሱሙኒ የራሱን ገንዘብ አያወጣል ከማን ነው ስፖንሰር ነው የሚያደርገው ሁሌም እንትን ነው የሚሆነው ደላላ ሆነው ነው የሚመጡት እነሱ መሃል ላይ ሆነው ግብጽና ታጣቂዎች መሃል ሆነው ገንዘብ ይቀበላሉ ወደ ናቅፋ መንዝሮ ማሽላና የተወሰነ ጠመንጃና ጥይት ይገዙልሃል እሱንም ከተወሰነ ቁጥር በላይ ስትሆን በተለያየ መንገድ ይከፋፍሉሃል አለበለዚያም ከፈለጉም ይገሉሃል የተገደለም አለ ለምሳሌ የትግራይ አንድ ደሚት የሚባል መሪ የነበረ አንድ ሰው እዛው አንድ የነሱ ኮሎኔል ገሎታል ዝም ብሎ በተራ ምክንያት ገሎታል ብዙዎች እነዘመነ ካሴ እዛ ነበሩ ኋላ ላይ ከነሱ ጋር ተጋጨ ወደ ኡጋንዳ ሸሸ ከዛ ከለውጥ በኋላ ደግሞ ከኡጋንዳ ሸሽቶ ወደዚህ መጣ ሌሎችም እንዲሁ በአንድ ጉዳይ ላይ 2 3 4 ታጣቂ አለ ለምሳሌ ለኢትዮጵያ ብታስብ ይሄ ሁሉ ታጣቂ ዛገር እንትናትልም ነበር የመጡትን መርጃ አርገ አንድ ኃይል አንድ እነማን ነበሩ እስቲ አቶ ባሬንቱ እዛ ባሉበት ሰዓት የነበሩ የኢትዮጵያ ተቃራኒ ሆኖ ታጣቂ ሆኖ እዛ ይደርሱት ለምሳሌ 5 ከኛ እኔ ከነበርኩበት ካለውበት የኦሮሞ ነጻነት ግንባር ጋር 5 አሊያንስ የፈጠሩ አሊያንሱ ላይም ተገኝቼ ኒውስም የሰራውበት ምን አለ ለምሳሌ ሲዳማ በወቅቱ የነበረ የኦጋዴን ኦኤልኤፍ የቤኒሻንጉል እና የጋምቤላ የሚሉ 5 እዛ ነበሩ ይሄ እኛ አሊያንስ አብረን የፈጠርነን ከዛ ውጪ ደግሞ ደሚት የሚባለው ግንቦት 7 አርበኞች እንደውም የደቡብ የሚል አለ ኋላ ላይ ተበትኖ አንዳንዶቹ እኛ ጋም ገብተዋል ከዛ ውጪ ማት ቁጥር ስፍር የለውም እዛ አካባቢ የነበረ ቢያንስ 10 ይሆናሉ ታጣቂዎች የተለያየ ቡድን ማለት ነው እንዲሁ ዛም ዝም እንትን ብለው አብዛኞቻችን ያው እርሻ ምናምን ነው ምንሰራው እርሻም ያሰራሉ ልጆቹን ይጠቀሙባቸዋልና ተደራጅታ አቅም ኖሮ ወደፊት ገፍተ መንግስቱን ከስልጣን እንድታወርድ አይፈልጉ እዛው እየተቆሳሰሉና መንግስቱን እየረበሹ ከስራ ውጪ ማድረግ ይሄ በቃ ፍሪዝ ማድረግ መንግስቱ ፍሪዝ ማድረግ ስለዚህ ይሄንን ሲሰሩ ነበር እንዳልኩ ፈንዱን ከተለያየ ቦታ ያገኛሉ ያንን ያገኙትን ደግሞ ለራሳቸው የሚጠቀሙትን ተጠቅመው የተወሰነው ደግሞ ለነዚህ ሰዎች የማሽላ መግዣ ይሰጣሉ እኔ የሻቢያ በጣም አደገኛውና መሰሪነቱን የምታቀው በፍጹም ማለት ነው ባይ ኤኒሚስ ኢትዮጵያ ሰላም ሆና ኢትዮጵያ አልምታ ለምታ እንድትኖር አይፈልጉም ይሄ ደግሞ የማን ፕሮጀክት ነው የግብጽ ፕሮጀክት ነው ይሄን የግብጽ ፕሮጀክት ነው ስራ ላይ ለማዋል ይሄንን ወደ ማን ትራንስፈር አረጉ ወደ ህዋት ትራንስፈር አረጉ ህዋት ደግሞ አሁን እንደምታየው ዛፋኑ ዛምን እየረዱ ነው ያሉት ግልጽ ነው ይሄ ሁሉ ሰው የሚያቅ ነው ችግራቸው ምንድነው ብለ ስትል ከመስራታቸው ነው የሚጀምረው ቅድም እንዳልኩ የግብጽ ደህንነቶች ሴይንግ ምን ነበር አቶ ባሬንቱ ይመላለሱ ነበር በዚህ ዙሪያ ኢትዮጵያን በማፍረስ ዙሪያ እሱ ግልጽ ነው እነሱ ኮምንም አያፍሩም በየሚዲያዎቻቸው ላይ አሁን ከአረብኛ ወደ አማርኛ ወደ እንግሊዘኛ የተረጎሙትና የሱዳኑን ጀነራል አላየም አሁን ለሞት ሲቃረብ ኦልሞስት ሞቷል ይመስለኛል እንደውም ዶክተር ጀማል በሽር ከአረብኛ ወደ
ከእንግሊዘኛ ነው ከአረብኛ ወደ አማርኛ ተርጉሞ አቅርቦልን ሌሎች ሚዲያዎችም እየቀረበ ነው ዘሆል እነሱ ስራቸው ኢትዮጵያ በምስራቅ አፍሪካ ኤግዚስት እንድታረግ አይፈልጉም ይሄ ደግሞ ምንድነው ሪሶርሷን መጠቀም ስለሚፈልጉ ኢትዮጵያ በተለይ ኤርትራ በነበረው ጊዜ እንዲነግሩኝ የፈለኩት ብዙ ታጣቂዎች ነበሩ ብሎኛል ከ10 እና ከዛ በላይ ከኢትዮጵያ ብሔራዊ ጥቅም ተቃራኒ ከቆሙ ለህዝብ እንታገላለን ለብሔራችን እንታገላለን ለሃይማኖታችን እንታገላለን እሱ ምናልባት ሌላ ተልእኮም ሊኖራቸው ስለሚችል በዚህ ደረጃ የሚንቀሳቀሱ አካላት ቅድም እንደነገሩኝ እንዳለ ስፖንሰሩ እቅዱ ከግብጽ ነው የሚያስፈጽመው ምክሩን የሚሰጠው ሻቢያ ነው ካለን የግብጽ ደህንነቶች መመላለሳቸው የማይቀር ነገር ነውና ምን ብሎ ነው የሚመክሩት እስቲ ታጣቂዎችን ብዙ ጊዜ እኔ ምሰማው አጋጣሚ ሆኖ ድምጽ ሐፋሽ የሚባል አለ የኤርትራ የሰፊው ህዝብ ድምጽ የሚል እዛ የኦሮሚያ ክፍል ኃላፊ ሆኜ እዛ እንደዚሁ ቴሌቪዥን እና ሬዲዮ ጣቢያ ነው ትልቅ አቶ የማንም አሁን የማስታወቂያ ሚኒስቴሩ እዛው ኃላፊ በነበረ ጊዜ አሁንም ነው እዛው ከሱ ጋርም ገናኝ ነበረ ከዛ በተረፈ ደግሞ ከሌሎች ትግል ላይ ከነበሩ ምን ከድሮ ጀምሮ የነበሩ ሰዎች አሉ እናወራለን ሌሎች ሰዎች ጋርም እንገናኛለን በተለይ ደግሞ ኢትዮጵያ ኖረው በሻቢያ ተጎትጉተው እዛ የገቡና አሁን ሻቢያ ወይም ህግደፍ እየሰራ ያለውን ሲሪየስሊ የሚቃወሙ ሰዎች አሉ በተለይ የአፋር ተወላጆች ሲሪየስሊ እዛ ሚዲያው ውስጥ ማገኛቸው ሲኒየር እንትናቸው ታጋዮች አብሶሉትሊ አሁን በአፋር ህዝብ ላይ የሚደርሰውን መከራ በትግራይ ህዝብ ላይ የሚደርሰውን መከራ አይተው ሰምተው ከዛ በተረፈ ደግሞ በተለያየ መንገድ እኛ ውስጥ ወይም እኔ የኦኤልኤፍ አባል ነኝ እዛ ውስጥ ያሉ ከውጪ የሚመላለሱ የድርጅቱ ከፍተኛ አመራሮች አሉ በደንብ ሚስጥር የሚያውቁ ከምስረታ ጀምሮ የነበሩ አመራሮች አሉ ከነሱ ጋር አንዳንድ ጊዜ ይሄ ኦፍ ስቴጅ እናወራለን ውጪ እንዴት እንዳገኙአቸው ምን እንደሚሉ ምን እንደተደረገ ግብጻውያን የግብጽ ደህንነቶች ምን እንደሚያደርጉ ማለት ነው እኛ በተለይ ምንድነው የሚፈልጉት የኦሮሞን ለምሳሌ ምራቡን ክፍል አንድ የሆነ ሌላ አገር ማድረግ እርስ በርሱ ራሱ ዛም አሁን ብዙ ሰው እኔ ከዚህ በፊትም አንድ ሚዲያ ላይ ኢትዮጵያ ከፈረሰች መጀመሪያ የሚፈርሰው ኦሮሚያ ክልል ነው ብዬ ተናግሬ ያለው አንድ ሚዲያ ላይ ከዚህ በፊት ወይም ኦሮሞ ነው ችግር ውስጥ የሚወድቀው because እንደምታውቀው የኢትዮጵያ ዋልታና ማገር ምንለው ህዝብና የመሬት አቀማመጥ ያለው ስፍራ ነው ከዚህ የተነሳ አንደኛ ህዝቡ ኢትዮጵያ ውስጥ ወይም በኢትዮጵያዊነቱ ኮርቶ ለዚህ ሀገር ያደረገውንም አስተዋጽኦ ሞር ማግኒፋይ አድርጎ ጉዳቱንም ጥቅሙንም ከሌላ ብሔር ብሔረሰብ ጋር ሼር ያረገ ካልኖረ ችግር ነው because የብዙ ጠላቶችን ሴራ ፖለቲካ ውስጥ ገባ ተሰማለ ታያለ ህዝቡን ራሱ በእምነት በጎሳ በመናምን ከፋፍለው ችግር ውስጥ የሚጥሉ ሊመጡ ይችላሉ እንደ ህዝብ በጋራ ግን ስትከላከል ጠንካራ አገር ጠንካራ ህዝብ ትሆናለ ማንንም ጦሙን የሚያድር የለም አገር ከለማች ስለዚህ ምን ልፈልጌ ነው ውሃው የት አካባቢ እንዳለ ያቃሉ ከዛ ቤኒሻንጉል የሆነ አገር እንዲሆን ይፈልጋሉ ኦሮሚያ ራሱ ምራቡ ክፍል ራሱ የተወሰነው ክፍል ደግሞ የተወሰነ ቦታ ወደ ቤኒሻንጉል ተገንጥሎ የተወሰነው ደግሞ ወደ ጋምቤላ ተገንጥሎ የሆነ ነገር እንዲሆን እንድንበታተን ማለት ነው አሁን ሰው በብሔር መከፋፈል ብቻ ይመስላል እኔ ለዛ ነው ይሄንን ማነሳው እዚህ ድረስ ሳቦታጅ ለመስራት ሲንቀሳቀሱ እንደነበረ እኔ ከትልልቅ ሲኒየር አባላቶቻችን ሰምቻለሁ አቶ ባሪንቱ እርሶ አነሱልኝ እንግዲህ እርሶ የኦሮሞ ነጻነት ግንባር አባል ነበሩ ከዛም በኋላ እነ ግንቦት 7 አሉ እነ ኦኤልኤፍ ሌሎችም አሉ ከሶማሊያ ከሁሉም ክልሎች ታጣቂ ናቸው ተባሉትን ሁላቸውንም ይደግፋሉ እዛ ሆነ ደግሞ የኦላንም ወይ ደግሞ የኦሮሞ ነጻነት ግንባርንም በተለያየ የሚከፋፍሉ እርስ በርስ የሚያባሉ አሉ ከዚህ ሁሉ ግን ለምን መማራቃተን እርሶስ ወደ ሀገር ቤት ከተመለሱ በኋላ ምን ተረዱ ድክመታችን ምን ላይ ነው ብለው ያስባሉ ያ መጀመሪያ ላይ አንስቼልህ ነበር ካስታወስክ
እነሱን ነው ስቲል ወደ ትክክለኛው መንገድ ይመጣሉ ብለን ስንለፋ ይከረም ነው። ይሄ ልክ አይደለም። አንድ ሰው ወይም አንድ ድርጅት የተመሰረተለት አላማ አለ። ሻዕቢያ የተመሰረተለት አላማ አለ። አላማውን ነው በጽናት ተቋቁሞ እኔ በዚህ በኩል በጣም ሰርፕራይዝ ነው የሚያደርጉኝ። በጽናት አላማቸው ምንድነው? ኢትዮጵያን ከቀይ ባህር ማራቅ፣ ኢትዮጵያን ከአባይ ወንዝ ዙሪያ ማራቅ። ለዚህ በአላማ ሲሰሩ ቆይተዋል። ነገር ግን የአባዩን መንግስታችን አሸንፎ ወጥቷል። የቀይ ባህሩንም እየሄደበት ነው። በቅርቡ ያስተካክላል ብዬ ተስፋ አረጋለሁ። እንደ ህዝብ ግን ይህንን ሴራ አውቀን ከዚህ ውስጥ እነሱ ወደ ኋላ ተመልሰው ተስተካክለው እንደ ህዝብ እንደ ጎረቤት ወይም እንደሆነ የመንግስት የኛዎቹ ራሳቸው ግን ለመማራቃታቸው አቶ ባሪንቱ እዛ ያሉ ነገረውኛል። ይከፋፈላሉ። ለምሳሌ ከኦሮሚያ ክልል ተገንጥሎ ወደዛ ሄደው አጌንስት መንግስት የቆሙትን ከአማራ ክልል በትጥቅ እንንቀሳቀሳለን የሚሉትን እዛው እየከፋፈሉ እያባሉ መኖራቸውን ካዩ ለምን መንቃት አቃታቸው? እሱን ነው ምለው። እኛንን መንቃት ያቃተን ለምን ብትል ሽፋኖች አሉ። የህዝብ ነጻነት እከሌ ተጎዳ፣ እከሌ ብሔር እንደዚህ ሆነ፣ እከሌ እንዲ ሁላችንም እንዲ ስንል ላይላዩ እሱ ነው። ላይላዩ ይሄ ነው። ውስጡ ያለውን አሳይቶ ህዝባችን ንቁና ከእንደዚህ አይነት ቡድን ጋር እንዳይተባበር የሚያስችል ስንቅ ማስታጠቅ እንጂ እነዛኞቹ እንዲ ናቸው ተስተካከሉ፣ ልክ አይደለም፣ ጥሩ ጎረቤት ያስፈልጋል ምናምን ይሄ አብቅቶለታል። አሁን ይሄ አያስፈልግም። የሚያስፈልገው እኛ ምን እየሰራን ነው? እንደ ህዝብም እንደ ቡድንም ከእንዲህ ያለ የውሸት ፕሮፓጋንዳ መመለስ መቻላል። እነዚህ ሰዎች ጉድጓድ ቆፍሮልን ነው ሌት ተቀን በነጻነት ስም እዛም እዚህም ፈንድ የሚያደርጉን። ፈንዱ እኛን መቅበሪያ ጉድጓድ እንድንቆፍርበት ነው የሚያደርገውና ሻዕቢያንም የህወሓትንም እነዚህ ክፉ አመራሮችን የግብጽንም ከኋላ መኖር ተረድተን ወደ መንገድ መመለስ መቻል አለብን። ከዛ ውስጥ ያልወጣ ነው ለምንድነው? በተለይ ታጣቂዎች ለምንድነው ከዚህ ያልወጡ? ኢጎ አለ። በቃ የዚህ እነሱም እኮ አሁን ለምሳሌ አንዳንዶቹ ታጣቂዎች እኮ ሻዕቢያ ለምን እንደሚደግፋቸው አያውቁም። እውነትም ለነጻነት ይመስላቸው አሉ። ለምን ግብጽ እንደምትደግፋቸው አያውቁም። ለነጻነታቸው ብላ ግብጽ የምትደግፍ አርጎ እኮ ምን አረገችን ለነጻነታችን ነው እኮ የሚለኝ አለን። ያውን በግል አንድ ሺ ታገልለታለሁ ሚሊዮን ህዝብ ነጻ ያወጣል እስካሁን ድረስ ይታዘቡ ኔቨር ኤንድ ኤቨር የለም። ህዝቡ በራሱ ጊዜ ነው ነጻነቱን ያገኘው። ስለዚህ እንዲህ ያለ ችግር ነው ያለው እና እነሱ ስራቸውን ይስሩ፣ እኛ ግን በህዝባችን ላይ ስራ መስራት አለብን። ምን እናረጋለን ማረጋለብን ወደሚለው በኋላ እንመለሳለንና ቅድም የተወሰነ ነገር አንስተውልናል። ቅርብ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የነበሩ ክቡር አቶ ጌታቸው ረዳ ያነሱት ነገር አለ። የኤርትራና የሻዕቢያ ሁልጊዜ ተልኳቸው ኢትዮጵያን ማኩሰን ነው፣ ኢትዮጵያን ማፈራረስ ነው። የነሱ ብሔራዊ ጥቅም የሚያስከብሩት በፈረሰች ኢትዮጵያ በተረበሸች ኢትዮጵያ ላይ ነውና ከዚህ አንፃር ነው የምናያቸው። ብዙን ጊዜ ብሮሳቸው አንስተዋል። ኤርትራ ያልገባበት ሻዕቢያ ያልገባበት ሀገር የለም። ሱዳንን ብንወስድ ከዚህ እስከ የመን ቅድም ያነሱን እስከ ስሪላንካ የረዘመ ትልቅ እጅ አለውና እስቲ የሻዕቢያን ወይም ደግሞ የኤርትራን መንግስት የውጭ ጉዳይ ፖሊሲ በተለይ ከጎረቤት ሀገራት አንፃር ያለውን ጉዳይ እንዴት ይመለከቱታል እርሱ? አንደኛ ፖሊሲም የላቸውም። ስቲል ጋንግ ናቸው። ስቲል የሆነ ጫካ ውስጥ በነበሩ ዘመን አይነት አመራርና አሰራር ነው የሚከተሉት።